السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، الفقه الميسر يتسنون كتاب الطهارة يتوسنا إذا نبت نبر زاري إن شاء الله تعالى من جمرو درساتنا المسألة الرابعة، الطهارة في الآنية المتخذة من جلود الميتة. كملوا مسلمين زيغانا جمرو كزيغان. مسألة الرابعة أردتني مسألة زاري من جمرو الطهارة في الآنية المتخذة من جلود الميتة كبكت مالت ሳይታረድ ሸሪዓው በሚፈልገው መንገድ ሳይታረድ የሞተ እንስሳ ማለት ነው። ከበክት ቆዳ የተሰራ እቃ ከበክት ቆዳ ያኒ መሰለን በግ ሳይታረድ የሞተ በግ ወይ ደግሞ በሬ የመሳሰሉት ማለት ነው። ስጋው የሚበላ እንስሳም ቢሆን ነገር ግን ሸሪዓው ካዘዘው የአስተራረድ መንገድ ውጪ ተገድሎ የሞተ ወይም በበሽታ ወይ በተለያየ ነገር የሞተ ከሆነ በክት ነው። እንደምታውቁት መይታ ነጂስ ነው፣ ነጃሳ ነው። ያንን የበክት ቆዳ ጣሃራ ማድረግ ይቻላል። ጣሃራ ማድረግ የሚቻለው በማልፋት ነው። ያኒ የቆዳውን የውስጠኛውን ከስጋ ጋር በስጋ በኩል ያለውን የቆዳውን ክፍል ማጥራት ማለት ነው። ያንን ካጠራ ነው መጠቀም ይቻላል። ከጠራ ከለፋ ከጸዳ በኋላ እርጥብም ይሁን ደረቅ ከዛ በኋላ መጠቀም ይቻላል። ያንን ቆዳ ልንሰግድበት እንችላለን። ከዛ ቆዳ የተሰራ አልባሳት፣ ጫማ እንዲሁም ደግሞ ውሃ መያዣ እቃዎች ሊሆን ይችላል። ጣሃራ ላይም እዚህ ጋር የጠቀሰው ለዛ ነው። የውሃ መያዣ ኮዳዎች ሊሰሩበት ይችላል። ስለዚህ በዛ ነገር ጣሃራ ማድረግ ይቻላል። ያን ነገር መጠቀም ይፈቀዳል ማለት ነው። ነገር ግን ከድብግ በፊት ከማልፋት በፊት ማለት ነው ቆዳው ነጃሳ ነው። ሳይለፋ ልንጠቀምበት አንችልም ማለት ነው። ጅልዱል መይተቲ ኢዛ ዱቢገ ጠሁራ። ጅልዱል መይታ የበክት ቆዳ ኢዛ ዱቢገ ከተለፋ ጠሁራ ጣሃራ ይሆናል ማለት ነው። ያ ማለት ቀብለ ደብጊ ነጃሳ ነው ማለት ነው። ለዛ ነው የሚቀጥለው ሐዲስ ላይ እናየዋለን። ወጃዘ እስቲዕማሉሁ ያንን መጠቀም ይቻላል ካለ በኋላ ሊቀውሊሂ ሰለላሁ ዐለይሂ ወሰለም፣ ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ነው። አዩማ ኢሃቢን ዱቢገ ፈቀድ ጠሁራ። አዩማ ኢሃቢን ማንኛውም ቆዳ ማለት ነው። አዩማ ኢሃብ የትኛውም ቆዳ የመይታ ቆዳ ማለት ነው። ኢዛ ዱቢገ ደብግ ከተደረገ ያኒ ከለፋ ፈቀድ ጠሁረ ከዛ ንጹህ ይሆናል ማለት ነው። ይሄ ነቢያችን ሰለላሁ ዐለይሂ ወሰለም ሁክም ነው። በመሆኑም አንዳንድ ኺላፍ አለ ሐናቢላዎች ላይ። ለምሳሌ ሐናቢላዎች ጋር ደብግ ቢደረግም መይታ ምንድነው ነጂስ ነው ጣሃራ አይሆንም ይላሉ። አንዳንዶች ደግሞ ደረቅ ሆኖ እንጂ እርጥብ ሆኖ መጠቀም አይቻልም ይላሉ። እነዚህ ሁሉ ምንድናቸው? መርጁህ ናቸው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ማንኛውም ቆዳ ደብግ ከተደረገ ጣሃራ ይሆናል ብለዋል። ስለዚህ በየትኛውም ሁኔታ መጠቀም ይቻላል። ደብግ ከተደረገ በኋላ ልብስ ሊሰፋበት ይችላል፣ ለጫማ ሊሆን ይችላል፣ ለኮዳ ለመሳሰሉት እቃዎች ልንገለገለው እንችላለን። እርጥብም ይሁን ደረቅ እርጥበት የሆኑ ነገሮችንም ልንይዝበት እንችላለን፣ ውሃም ልንይዝበት እንችላለን። ለማንኛውም ነገር መገልገል ይቻላል ማለት ነው። ነገር ግን ሳይታረድ ከሞተ ነው እንጂ ታርዶ ከሞተ መጀመሪያም ጣሃራ ነው። ታርዶ ከሆነ መጀመሪያ ምንድነው ጣሃራ ነው። ደብግ ማድረግም አያስፈልገውም። ቀጥታ በቆዳው መገልገል ይቻላል ማለት ነው። መች ነው ነጃሳ የሚሆነው ጣሃራ የሚያስፈልገው?
ሳይታረድ በሸሪዓው መንገድ ሳይታረድ የሞተ በግ ከሆነ ብቻ ነው ማለት ነው። وهذا فيما إذا كانت الميتة مما تحلها الذكاة ይህ የሚሆነው ማረድ ሐላል የሚያደርገው እንስሳ ሲሆን ነው። አርደኸው ልትበላው ሐላል የሆነ እንስሳ ማለት ነው። ከዛ ውጭ ከሆነ ብታርደውም ሐላል ያልሆነ እንስሳ ቆዳው ምንድን ነው? ነጂስ ነው። ደብግ ማድረግ አያጥራራውም፣ ጠሃራ አያደርገውም ማለት ነው። መሰለን የአንበሳ ቆዳ ማለት ነው። የአንበሳ ቆዳ ምንድን ነው? ሲሞት ነጃሳ ነው የሚሆነው፣ ሜታ የሚለው ውስጥ ይገባል። ስለዚህ ደብግ ብታረገውም ጠሃራ ሊሆን አይችልም። የነብር ቆዳ የመሳሰሉት እነዚህም መገልገል አይቻልም። ጽና አይደለም፣ እነዚህም መገልገል አይቻልም። ምክንያቱም ሲጀመር እነዚህ እንስሳዎች አረድናቸው አላረድናቸውም ሲሞቱ በክት ናቸው። ሲሞቱ ምን ይሆናሉ? በክት ይሆናሉ። ነገር ግን ስናርዳቸው ሐላል የሚሆኑ እንስሳዎች ከሆኑ እንደ በግ፣ ፍየል፣ በሬ፣ ግመል የመሳሰሉት ማለት ነው የነዚህ ቆዳ ነው ጠሃራ ማድረግና መገልገል የሚቻለው ማለት ነው። አማ ሸዕሩሃ ፈሁወ ጣሂሩን ጸጉሩን በተመለከተ ጸጉሩ ጠሃራ፣ ጸጉሩ ደም የሚነካው ፓርት አይደለም፣ የላይኛው ክፍል ከዛሊከ ቀንዱ ጠሃራ። አማ ሸዕሩሃ ፈሁወ ጣሂሩን አይ ሸዕሩ ልመይተት ልሙባሐት ልአክሊ ስጋውን መብላት ሐላል የተደረጉ እንስሳዎች ቆዳቸው ላይ ያለው ጸጉር ጠሃራ ነው። ፊ ሓል ልሐያቲ በህይወት እስካሉ ድረስ ይላል። ይሄ ወአመ ለሕሙ ስጋቸው ደግሞ ፈኢነሁ ነጂሱን ነጃሳ ነው። ያኒ መይታ ከሆኑ ማለት ነው። ያው ስጋቸው ሲሞቱ ማለት ነው። ካልሞተ በህይወት እያለ አውሬ እንደ ነብር የመሳሰሉ እንስሳዎች ነጃሳ ናቸው ወይስ ጠሃራ የሚለው ላይ አንዳንድ ዑለማዎች ነጃሳ ናቸው ይላሉ። ነገር ግን ጠንካራ ደሊል የለውም። ሊአነ አልአስለ ፊ አልአሽያእ አጠሃራ ማንኛውም ነገር በመሰረቱ ምንድን ነው? ጠሃራ። ነጃሳ ለመሆኑ ደሊል እስካልተገኘ ድረስ ማንኛውም እንስሳ ምን ሊባል አይችልም? ነጃሳ ሊባል አይችልም ማለት ነው። ውሻን በተመለከተ ውሻ ነጃሳ ነው ወይስ አይደለም? ወከዛሊከ ከርከሮ ወይም አሳማ። ከርከሮና አሳማ ይለያል ወይስ አንድ አይነት? ባለፈው ተጠይቆ ነበር፣ አይቼ ነበር። አሳማና ከርከሮ ተመሳሳይ ናቸው። እሳቸው ነበር የጠየቁት ባለፈው። የተወሰነ የዘር ለውጥ አላቸው እንጂ ተመሳሳይ ናቸው። ከርከሮ የሚባለው ቆዳው ጠንካራ የሆነ አፍንጫ አካባቢ ቀንድ የሚመስል ነገር ያለው እሱ ነው ከርከሮ የሚባለው። አሳማ ደግሞ ልሙጡ ወፈር ያለ ድቡልቡል ከረሩ እሱ ነው አሳማ የሚባለው። ግን ዘራቸው አንድ ነው። ማስታውሰው ሼኻችን ሼኽ ባስቲ ረሒመሁላህ ከርከሮን ወንድ አሳማን ደግሞ ሴት ብለው ነበር የሚፈስሩልን። ወላሁ አለም። እሱን እንደዛ የሚልም ጽሑፍ አንብቤያለሁ፣ ግን የተሟላ ኢንፎርሜሽን የለኝም። ዞሮ ዞሮ ሁለቱ አንድ አይነት ዘር መሆናቸውን ነው ከርከሮና አሳማ ማለት ነው። አላ ኩሊ ሐል ከርከሮ ወይም አሳማ ነጃሳ ነው ወይስ ጠሃራ? አካሉ ራሱ ማለት ነው ነጃሳ ነው ወይስ ጠሃራ የሚለው ላይ ብዙ ዑለማዎች ውሻ ነጃሳ ነው ይላሉ፣ ደሊል ስላለው። ከርከሮም ደግሞ ከውሻ የባሰ የረከሰ እንስሳ በመሆኑ ሐራምም ተደርጓል። አላህ ስብሓነሁ ወተዓላ ፈኢነሁ ሪጅሱን ብሎ ከርከሮን ወይም አሳማን በዚህ መልኩ ሪጅስ የረከሰ ነጃሳ ማለት ነው ብዙዎች እንደፈሰሩት። ያ ስለሆነ ነጃሳ ነው ይላል። አላ ኩሊ ሐል ውሻን በተመለከተ በአብዛኛው ዑለማዎች ነቢያችን ሰለላሁ ዐለይሂ ወሰለም ጡሁሩ ኢናኢ አሐዲኩም ኢዛ ወለገ ፊህ ልከልቡ አን የግሲለሁ 7 መራትን ኡላሁነ ቢቱራብ ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ውሻ የአንዳችሁን ዕቃ ከነካ፣ ወለጋ ውሉግ ማለት በአፉ ከነካ ማለት ነው። አፉን እዛ ዕቃ ውስጥ ካስገባ ያ ዕቃ ጠሃራ የሚሆነው 7 ጊዜ ሲታጠብ ነው አለ። አንደኛውም በአፈር
ኡላሁና የመጀመሪያው ትጥበት ሊሆን ይችላል። ኡኽራሁና የሚልም ሪዋያ አለ። ኢሕዳሁና የሚልም አለ። የመጀመሪያውን ትጥበት ከአፈር ጋር ቀላቅሎ ወይም የአምስተኛውን የፈለገውን ቁጥር ትጥበት ከአፈር ጋር ቀላቅሎ ማጠብ አለበት። ነገር ግን ከአፈር ጋር የሚቀላቀለው ትጥበት የመጀመሪያው ዙር ላይ ቢሆን የተሻለ ነው። አላ ኩሊ ሐል እንዲህ ስላሉ ነቢያችን ዓለይሂ ሰላቱ ሰላም ውሻ ነጃሳ ነው። ነጃሳ ዛትያ ዓይንያ አካሉ ምንድነው? ነጃሳ ነው። ያ ነጃሳ ደግሞ የሚጸዳ አይደለም። ውሻን 10,000 ጊዜ ብታጥበው ምን አይሆንም? ጣሃራ አይሆንም ማለት ነው። ነጃሳ ዓይንያ ነው፣ ራሱ ነጃሳ ነው። በመሆኑም ውሻ ሊጸዳ የሚችል አይደለም። እንዲሁም ደግሞ ውሻ የነካው ነገር ማንኛውም ነገር 7 ጊዜ መታጠብ አለበት፣ አንደኛውን ከአፈር ጋር ቀላቅሎ ይላል። ማሊክያዎች ሲቀሩ፣ ማሊክያዎች ግን ምን ይላሉ? ውሻ ነጃሳ አይደለም፣ ውሻ ነጃሳ አይደለም። ነገር ግን እቃን ከነካ ያንን እቃ 7 ጊዜ ማጠብ ግዴታ ነው። ተዓቡደን ይላል። ተዓቡደን ማለት ምክንያቱን አናቅም ማለት ነው። 7 ጊዜ ጠቡ አንዱን በአፈር ስላሉ ነቢያችን ሰለላሁ ዐለይሂ ወሰለም ማጠብ አለብን። ነገር ግን ምክንያቱን አናቅም። ምክንያቱ ነጃሳ ስለሆነ ነው ብለን መደምደም አንችልም። ውሻ ምንድነው? ጣሃራ ነው ይላል። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም 7 ጊዜ ጠቡት አንዱን በአፈር ሲሉ ነጃሳ ስለሆነ ቢሆን ኖሮ 7 ቁጥር ትርጉም አይኖረው ነበር። አፈርም እንደዛው ነጃሳ እስኪወገድ ድረስ ነው የሚታጠበው አይደል? ሽንት ከነካ አንዴ ማጠብከው፣ ሁለቴ ያ ሽንት እስኪለቅ ድረስ ካጠብከው በቂ ነው አይደል? ወከዛሊከ ማንኛውም ነጃሳ ማለት ነው። ያ ነጃሳ መወገዱ ነው የሚፈለገው። ውሻን በተመለከተ ግን 7 ቁጥርን መጥቀሳቸው 7 ጊዜ ጠቡ ማለታቸው፣ አንደኛውን ከአፈር ጋር ቀላቅላችሁ ጠቡ ማለታቸው ይህ የሚያሳየው ነጃሳ መሆኑን አይደለም ይላል። ነገር ግን ሚስጥሩን ማናቀው ጉዳይ አለ። ሸሪዓ ትእዛዝ ስለሆነ ማጠብ አለብን ይላል። ምንድነው የዚህ ንግግር ፋኢዳ? ያኒ ማሊክያዎች እንደ ጅምሁሮች 7 መታጠብ አለበት ይላሉ፣ አንደኛው ከአፈር ጋር ተቀላቅሎ። ነገር ግን እንደዛ ከማለታቸው ጋር ጅምሁሮች አብዛኞች ዑለማዎች ነጃሳ ነው ሲሉ፣ ማሊክያዎች ግን ነጃሳ አይደለም ማለታቸው ምን ትርጉም አለው? ያኒ ተግባራዊ ነገር ላይ ምን የሚያመጣው ተጽዕኖ አለ ቢባል፣ ብዙ ዑለማዎች እንዳሉት የማሊክያዎችን መዝሀብ የሚደግፉት ነጃሳ አይደለም ከተባለ በታዘዘው መልኩ ብቻ ውሻ እቃን ሲነካ ያንን እቃ 7 እናጥበዋለን። ከዛ ውጭ ለምሳሌ ልብሳችንን ቢነካ ወይ ሰውነታችን ቢነካ ወይ ቤታችን ቢገባ ምን አናደርግም? 7 ያናጥበውም ማለት ነው። ምክንያቱም ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም፣ ውሻ በአንዳችሁ እቃ ውስጥ አፉን ካስገባ ነው የሚለው። ኢና ማለት ቁሳቁሶች ናቸው፣ እንደ ትሪ፣ መዘብዘፊያ፣ ድስት የመሳሰሉት ማለት ነው። እነዚህ የቤት እቃ የምንላቸው ቁሳቁሶች እነሱ ናቸው ኢና የሚባሉት እንጂ ልብስ ኢና አይባልም። ቤት ምንጣፍ ኢና አይባልም። መስጂድ ውስጥ ለምሳሌ ውሻ ገብቶ ቢወጣ መስጂዱን ነጅሰው አይባልም። ወከዛሊከ ለምሳሌ ቢነክስህ ውሻ ወይ ደግሞ ቢነካ ወይ ሰውነትን ወይ እጅን ወይ እግርን ቢነካ ያንን የነካ ነገር ለምሳሌ 7 ጊዜ ይጠበው፣ አንደኛው ነጥበት ከአፈር ጋር የሚል የለም ይላል። ይህ በአንድ በኩል ገላግሌ ነው። ያኒ በተለይ ብዙ ሰዎች ውሻ ጎረቤታቸው ያለ ሰው ወይ ደግሞ ሲወጡ ሲገቡ ውሻ የማይላቀቃቸው ሰዎች አዛ እንዳይሆኑ እንዳይቸገሩ የሚገላግል መዝሀብ ነው የማሊክያ መዝሀብ ማለት ነው። ነገር ግን ለጥንቃቄ የሚሻለው ግን የጅምሁሮች ነው። የማሊክያዎች መዝሀብ ቢሆን ለሁ ሐድ ሚን ነዘር ድርሻ ያለው ከእይታ ቦታ የሚሰጠው መዝሀብ ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ከውሻ ለምሳሌ ኪላቡ ሰይድ የአደን ውሻን ፈቅደዋል። የአደን ውሻን ማሰልጠን ወከዛሊከ ለአደን ውሻ መጠቀም ቁርአን ውስጥ ራሱ ተጠቅሷል።
ቁርአን ውስጥ ራሱ አላህ ሱብሓነሁ ወተዓላ የሰለጠናችሁት ውሻ ካደነላችሁ ብሉ ብሏል። የሰለጠናችሁት ውሻ። ስለዚህ ውሻን ማሰልጠን፣ ለአደን መጠቀም፣ ለእርሻ ጥበቃ ማድረግ ይቻላል ተብሏል። ነጃሳ ሆኖ እንዴት ለእንዲህ አይነት ነገር ይፈቀዳል ይላል። ወከዛሊከ ቡኻሪ ላይ ራሱ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ካነት ልኪላቡ ተድኹሉ ፊል መስጂድ ወተኽሩጁ ሚንህ፣ መስጂድ ውስጥ እየገቡ ከመስጂድ ይወጣሉ፣ መስጂድ ውስጥ ይተላለፋሉ የሚል ሪዋያ አለ። ነቢ ሰለላሁ ዐለይሂ ወሰለም የገባበትን የረገጠውን የደረሰበትን ቦታ ሁላ ውሃ አርጩበት፣ እጠቡት አላሉ። እንደዚህ አይነት ማስጠንቀቂያ አልሰጡም። ነዓም ጅምሁሮች መልስ ይኖራቸዋል። እነሱ ይሄ ነጃሳ መሆኑ ከመፈረዱ በፊት ነው ይላሉ። ነገር ግን እንደዛ ለማለት የሚያስችል ነገር የለም። ዞሮ ዞሮ ለጥንቃቄ ግን የጅምሁሮች የአብዛኞች ቀውል የተሻለ ነጃሳ ነው። ስለዚህ ማንኛውንም ነገር ከነካ መታጠብ አለበት የሚለው ለጥንቃቄ የተሻለ ነው ማለት ነው። ወኢላ ፈላ ስጋው ማይበላ ከሆነ ስጋው ማይበላ እንስሳ ከሆነ ወይም ሲታረድ ሐላል ማይሆን እንስሳ ከሆነ ጠሃራ አይደለም እያሉ አማ ሸዕሩሃ ፈሁወ ጣሂሩን አይ ሸዕሩ ልመይተት ልሙባሐት ልአክሊ ፊ ሓል ልሐያት አማ ለሕሙ ፈኢነሁ ነጂሱን ወሙሐረሙን አክሉሁ። ማንኛውም እንስሳ ሲታረድ ሐላል ማይሆን እንስሳ ስጋው ነጃሳ ነው፣ እሱም መብላትም ምንድነው ሐራም ነው ማለት ነው። ሊቀውሊሂ ተዓላ አላህ ስብሓነሁ ወተዓላ እንዲህ ስላለ ኢላ አን የኩነ መይተተን አው ደመን መስፉሐን አው ለሕመ ኽንዚሪን ፈኢነሁ ሪጅሱን። ኢላ አን የኩነ መይተተን ሐላል ተደርጎላቸዋል ብሎ አላህ ስብሓነሁ ወተዓላ እነዚህ ሲቀሩ ብሎ ሐላል ያልተደረጉትን ለየለን። ኢላ አን የኩነ መይታ ከሆነ እንጂ ማለት ነው። መይታ ሳይታረድ የሞተ ከሆነ መብላት አይቻልም። የሆነን በግ ልታርደው አመጣ፣ ከዛ በኋላ ወይ ውሻ ሆዱን ቀዶ ገደለው፣ ወይ ደግሞ ከሆነ ቦታ ወድቆ ሞተ፣ ያንን በግ መብላት አይቻልም። በሸሪዓዊ መንገድ አንገቱ እስካልታረደ ድረስ መብላት አይቻልም፣ ሐራም። አው ደመን መስፉሐን እንዲሁም ደግሞ ደም መስፉሕ የሚፈስ ደም ፈሳሽ ደም ወይም ሲታረድ ከብት፣ በግ፣ ፍየል ሲታረድ ከአንገቱ በብዛት የሚወጣው ደም መስፉሕ ማለት እሱ ነው። ይህም ሐራም፣ ያንን መጠጣት ሲረጋ መብላት አይፈቀድም። ነገር ግን ከስጋው ጋር የቀረ ስጋው ላይ ያለ ደም ግን አብሮ ከስጋ ጋር ይበላል። ግልጽ ነው አይደለም? እያንዳንዱ ስጋ ደሙን አጥበ አጽድተ ብላ አይባልም። ሲታረድ ብቻ የሚፈሰው ደም ነው ሐራም የሚሆነው እንጂ ከስጋው ጋር የተቀላቀለ ደም ስር ውስጥ ያለ ምናምን እዛን ነገሮች አብሮ ተቀቅሎ ይበላል፣ ችግር የለውም። አው ለሕመ ኽንዚሪን ወይም የከርከሮ እንዲሁም የአሳማ ስጋ ሲቀር ፈኢነሁ ሪጅሱን ሂርኩስ ነው ብለ አላህ ሱብሓነሁ ወተዓላ። በመሆኑም እነዚህ አይበሉም። ብዙ ዑለሞች እንዳሉት ደግሞ ነጃሳም ናቸው። መይታ ነጃሳ ነው፣ ደም ነጃሳ ነው፣ ኽንዚርም ነጃሳ ነው። ወየሕሱሉ ደብጉ ቢተንዚፍ ልአዛ ደብግ ማድረግ ማልፋት የሚከሰተው የሚተገበረው ቢተንዚፍ ልአዛ ወልቀደር ለዚ ካነ ፊ ልጅልዲ ቆዳው ላይ ያለውን ቆሻሻ ነገሮች በማስወገድ ቢዋሲጠቲ መዋዲን ቱዳፉ ኢለልማ ከውሃ ጋር አንዳንድ ኬሚካሎች ተቀላቅሎ ቆዳ የሚያጸዱ ሰዎች ያውቁታል። ከልሚልሒ ጨው የመሳሰሉ ነገሮችን አድርገው ያለፉታል ቆዳውም ማለት ነው። ወገይሪ ማንኛውም ባህላዊም ሆነ ዘመናዊ ማጽጃ መሳሪያ ማጽዳትና ደብግ ማድረግ ይቻላል። ከዛ ጠሃራ ይሆናል ማለት ነው። አው ቢነባት ልማዕሩፍ ከልቀረጥ ወይም ቀረጥ እንዲሁም ዐርዐር የሚባል ሾካማ የሆኑ ዛፍ ነገሮች ናቸው። በእነሱ ፍሬ ማጠብ፣ ቆዳውን ማላቀቅ፣ ወነሕዊሃ በመሳሰሉት ነገሮች ማጽዳትና ጠሃራ ማድረግ ይቻላል ማለት ነው። ወአማ ማ ላ ቱሒልሁ ዘካቱ ሲታረድ ሐላል ማይሆን እንስሳ ከሆነ ግን ለምሳሌ አህያ ማለት ነው። አህያን አርዶ መብላት ይቻላል?
አይቻልም፣ ሐራም። አህያ ሲባል ግን የትኛው አህያ? የቤት አህያ ማለት ነው። ቤት የሚያገለግለው አህያ ነው እንጂ ምንድነው ዜብራ የሜዳ አህያ ምንድነው? ሐላል። ዜብራ ሐላል ነው፣ መብላት ይቻላል ከፈለግ። የቤት አህያ ከሆነ ግን ለምሳሌ ቆዳውን ማጽዳት አይቻልም። ግልጽ ነው አይደለም? ጠሃራ ሊሆን አይችልም ማለት። ወአማ ማ ላ ቱሒሉሁ ዘካቱ ፈኢነሁ ላ የጥሁሩ ወዐላ ሃዛ ፈጅልዱ አልሂረቲ ወማ ዱነሃ ፊል ኽልቀቲ ላ የጥሁሩ። ጅልዱ ልሂራ የድመት ቆዳ ማለት ነው። ወማ ዱነሃ ፊል ኽልቀቲ እንዲሁም በአካል ከድመት ያነሱ እንስሳዎች ላ የጥሁሩ ቢደብጊ ደብግ በማድረግ ጠሃራ አይደረጉም ማለት ነው። ያኒ በህይወት ሐላል ናቸው። ድመትና ከድመት በታች ያሉ እንስሳዎች ሐላል ናቸው በህይወት እስካሉ ድረስ። ቢነቁ ከአንተ ጋር ቢተሻሹ። ድመትን በተመለከተ ነቢ ሰለላሁ ዐለይሂ ወሰለም ኢነሃ ለይሰት ቢነጀስ ነጃሳ አይደለችም፣ ኢነሃ ሚነ ጠዋፊን ዐለይኩም ወጠዋፋት ከእናንተው ጋር የሚሽከረከር ስትቀመጡ የሚቀመጥ ስትነሱ የሚነሳ ነውና ነጃሳ አይደለም ብለዋል። ድመት በህይወት ሳለ ነጃሳ አይደለም። ቆዳው ግን ምን አይደለም? ደብግ ተደርጎ ጠሃራ የሚደረግ አይደለም፣ የሚታረድና የሚበላ ስላልሆነ ማለት ነው። ወለው ካነ ፊ ሓል ልሐያት ጣሂራን በህይወት ጠሃራ ቢሆንም ማለት ነው። አሁን እንዳልኳችሁ ሳይታረድ በፊት ምንድን ነው? ጠሃራ ነው። ከታረደ በኋላ ግን ቆዳ ምን አይሆንም? ደብግ አድርጎ ማጥራት አይቻልም። ጥንቸል ከድመት በታች አይደለም። ግን መብላት ይቻላል። ከሚበሉ እንስሳዎች ውስጥ ማንኛውም ማያድን እንስሳ ይበላል። ማንኛውም ማያድን እንስሳ ይበላል፣ መብላት ይቻላል። ወጅልዱ ምንድነው? ጥቅል የሆነ ፍርድ ነው የተቀመጠው። ይህ እንስሳ ይበላል፣ ይህ እንስሳ አይበላም ሳይሆን ማንኛውም አዳኝ ጥርስ ያለው አውሬ አይበላም። ከዛ ውጭ ያለ ግን ማንኛውም ጎሽ ይበላል። ሌላስ ባለፈው የጠቀስናቸው ሚዳቋ ይበላል፣ ጥንቸል ይበላል። እነዚህ ሁሉ ይበላሉ፣ ሐላል ናቸው ማለት ነው። የሜዳ አህያ ይበላል። ወጅልዱ ማ የሕሩሙ አክሉሁ ወለው ካነ ጣሂረን ፊል ሐያት። ጅልዱ ማ የሕሩሙ አክሉሁ ስጋው የማይበላ እንስሳ ቆዳ ወለው ካነ ጣሂረን ፊል ሐያት በህይወት ጠሃራ ቢሆንም ፈኢነሁ ላ የጥሁሩ ቢዲባግ ደብገ በማድረግ በማልፋት ቆዳውን ማጥራት አይቻልም። በህይወት ሳለ ሐላል ቢሆንም ቆዳው ግን መይታ ሲሆን ነጃሳ ነው ማለት ነው። ወልኹላሰቱ በጥቅሉ አነ ኩለ ሐይዋኒን ማተ ወሁወ ሚን መእኩል ለሕሚ ስጋው የሚበላ ማንኛውም እንስሳ ፈኢነ ጅልደሁ የጥሁሩ ቢዲባግ ቆዳውን ደብገ በማድረግ ጠሃራ ይሆናል። ወኩለ ሐይዋኒን ማተ ወለይሰ ሚን መእኩል ለሕሚ ስጋው ማይበላ ማንኛውም እንስሳ ከሞተ ደግሞ ፈኢነ ጅልደሁ ላ የጥሁሩ ቢዲባግ ቆዳው ደብግ በማድረግ ጠሃራ ሊሆን አይችልም ነው። ይህ ነው ኹላሱ። ወደ አዲስ ባብ ከመግባታችን በፊት ጥያቄ ካለ ያልተረዳነው ነገር ካለ الباب الثالث في قضاء الحاجة وآدابها وفيه عدة مسائل. قضاء الحاجة ቀጥታ ትርጉሙ قضاء الحاجة ማለት ጉዳይን መፈጸም ማለት ነው። ጉዳይን መፈጸም ማለት ነው። ነገር ግን እስጢላሐን قضاء الحاجة ሲባል የሚፈለገው መጸዳዳት ማለት ነው። መጸዳጃ ቤት ገብተን ተጸዳተን ሽንት ወይም ሰገራ ወጥተን ከዛ በኋላ እስቲንጃ ማድረግ قضاء الحاجة ይባላል። وآدابها ስነስርዓቶቹም እንደዛው። وفيه عدة مسائل. المسألة الأولى الاستنجاء والاستجمار وقيام أحدهما مقام الآخر. سلا استنجاءنا استجمار. استنجاء እዚህ ቦታ ላይ በውሃ ማጠብን ነው ትችከ የፈለጉበት በውሃ ማጠብ። استجمار ደግሞ በመጥረጊያ ነገር መጥረግ ነው። በማንኛውም መጥረጊያ ነገር ጠርጎ ማጽዳት ማለት ነው። ግን እስቲንጃ ሲባል ግን ሁለቱንም ሊያካትት ይችላል። እስቲንጃ ማለት በሶፍት ወይ በወረቀት መጥረግ እስቲንጃ ይባላል።
በውሃ ማጠብም ኢስቲንጃ ይባላል። ሸርጡን አሟልቶ አጽድቶ እስከሆነ ድረስ ማለት ነው። ኢስቲጅማር የሚባለው አስሉ ድንጋይን መጠቀም፣ ትንንሽ ድንጋዮችን ለመጥረጊያ መጠቀም ከድሮ ጀምሮ የሚጠቀሙት እሱን ስለነበር ማለት ነው። ነገር ግን ማንኛውም ድንጋይም ባይሆን በሶፍት በወረቀት ማንኛውም እኛ የምንጠቃቀምበትን ነገር መጠቀም ኢስቲጅማር ይባላል። ወቅያሙ አሐዲሂማ መቃመ አልአኸሪ አንዱ የሌላውን ቦታ እንደሚተካ። አልኢስቲንጃኡ ኢዛለቱ አልኻሪጂ ሚነ ሰቢለይኒ ቢልማ ኢስቲንጃ ማለት ኢዛለቱ አልኻሪጂ ያኒ አተሩ አልኻሪጅ ማለት ነው። ኻሪጁማ ኸረጅ አተሩ አልኻሪጅ የወጣ ነገር ለምሳሌ ሽንት ወይም ሰገራ ከወጣ በኋላ እዛ ቦታ ላይ ያለውን ቅሪት ማጽዳት ማለት ነው። ሚነ ሰቢለይን ከሁለቱ መውጫ መንገዶች ከሽንትና ከሰገራ መውጫ መንገዶች የወጣውን ቅሪት ማጽዳት ነው። ቢልማ በውሃ ማጽዳት ኢስቲንጃ ይባላል። ወልኢስቲጅማር ኢስቲጅማር የምንለው ደግሞ ምንድነው? መስሑሁ መጥረግ ነው። ቢጣሂሪን ጣሃራ በሆነ ነገር ማጽዳት ኢስቲጅማር ይባላል። ሙባሂን በሚፈቀድ የማይፈቀዱ ነገሮች አሉ እንመጣባቸዋለን። በነዛ ነገር ማጽዳት አይፈቀድም። ሙንቂን ደግሞ ውሃ መምጠጥ የሚችል መጥረግ የሚችል ነገር ማለት ለምሳሌ ሶፍት ሊሆን ይችላል፣ ጨርቅ ሊሆን ይችላል፣ ድንጋይ ሊሆን ይችላል፣ እንጨት ሊሆን ይችላል። በማንኛውም ነገር መጥረግና ማጽዳት ይቻላል። ግን ያ ነገር ልሙጥ ሆኖ ማይጠርግ ውሃ መምጠጥ የማይችል ከሆነ እሱም መጠቀም አይችል። ለምሳሌ ሴራሚክ ቢሆን ወይም ራሱ የሚዴፍ ይሄ ከላይ ያለ ይሄኛው አይስብም። በዚህ መጥረግ ኢስቲንጃ ማድረግ አይቻልም። ወይ በዚህ ፕላስቲክ ኢስቲንጃ ማድረግ፣ በመስታወት ነገር ኢስቲንጃ ማድረግ አይፈቀድም። እነዚህ ነገሮች ምንድናቸው? ውሃ መምጠጥ የሚችሉ አይደለም፣ ማጽዳት የሚችሉ አይደለም። ባይሆን ነጃሳውን ከአንድ ቦታ ወደ ሌላ ቦታ የሚያዳርሱ ናቸው። ስለዚህ በእንደዚህ አይነት ነገር ኢስቲንጃ አይደረግም። ሙንቂ ማለት የሚያጸዳ የውሃ የሚመጥ ነገር መሆን አለበት። ወረቀት ሊሆን ይችላል። ወረቀት ራሱ አንዳንድ መስታወት የሆነ ወረቀት አለ፣ እሱንም አንጠቀምም ማለት ነው። የሚመጥ ወረቀት ወይ ሶፍት ወይ ድንጋይ ወይ ጨርቅ ማንኛውም ነገር ማለት ነው። ከልሐጀሪ ወነሕዊሂ ድንጋይና የመሳሰሉ። ወይጅዚኡ አሐዱሁማ ዐኒል አኸሪ አንዱ የሌላውን ቦታ ይተካል ማለት ነው። በውሃ ብቻ ኢስቲንጃ ማድረግ ይቻላል። በሶፍት ብቻ መጸዳዳት ይቻላል። በሶፍት ብቻ ያኒ ውሃ ቢኖርም ማለት ነው። አንዳንድ ሰዎች በሶፍት መጥረግ እንደ ተየሙም ይወስዱታል። ተየሙም ማድረግ የሚቻለው መች ነው? ውሃ ከሌለ ነው አይደል? እንዴ ተየሙም የምናደርገው ለውሩ ምትክ። ኢስቲንጃ ላይ ግን እንደዛ አይደለም። ውሃ ኖረም አልኖረም ውሃም አለመጠቀም ከፈለግ ውሃም መተው ትችላለህ። ውሃን ትተህ በሶፍት ብቻ ጠራርገህ መብቃቃት ትችላለህ። በሶፍት ብቻ ለምሳሌ ግልጽ ነው አይደለም? ነገር ግን ውሃን ማትጠቀም ከሆነ ላቡዳ አን የኩነ ሰላሰተን ፈአክሰር ሶስት መሆን አለበት። የምንጠርግበት ነገር ሶስት የሶፍት ቁራጮች ሊሆን ይችላል፣ ሶስት የወረቀት ቁራጮች ወይ ሶስት ትንንሽ ድንጋዮች ሊሆን ይችላል። ከሶስት ማነስ የለበትም። ነሃና ረሱሉላህ ሰለላሁ ዐለይሂ ወሰለም አነስተንጂያ ቢአቀለ ሚን ሰላሰቲ አሕጃር ብለዋል ሰልማን አልፋሪሲ። ነቢያችን ሰለላሁ ዐለይሂ ወሰለም ከሶስት ባነሰ ድንጋዮች ኢስቲንጃ ማድረግን ከልክለውናል። ከሶስት ማነስ የለበትም። ምናልባት ውሃን የምናስከትል ከሆነ እንጂ ማለት ነው። አስከትለን በውሃ የምናጠብ ከሆነ ሶስት መሆኑ ግድ አይደለም። በሁለትም በአንድም ማድረግ ይቻላል። ጭራሹኑ መተውም ይቻላል። መጥረጊያውን ትተን ቀጥታ ማጠብም እንችላለን። ስለዚህ በውሃ ብቻ በማጠብ ኢስቲንጃ ማድረግ ይቻላል። በመጥረጊያ ነገር ብቻ በመጥረግም ኢስቲንጃ ማድረግ ይቻላል። ሁለቱም ይቻላል። ሊثبوت ذلك عن النبي صلى الله عليه وسلم የከነቢያችን ሰለላሁ ዐለይሂ ወሰለም የተረጋገጠ በመሆኑ ማለት ነው። فعن أنس بن مالك رضي الله عنه قال كان رسول الله صلى الله عليه وسلم يدخل الخلاء ነቢያችን ሰለላሁ ዐለይሂ ወሰለም መጸዳጃ ቤት ይገቡ ነበረ። በሚገቡ ሰዓት فأحمل إذ ነበር እኔና ወጉላሙ ነሕዊ
የኔ እኩያ አንድ ልጅ ኢዳወተን ሚማ ከውሃ መያዣ ኮዳ ኢዳዋ ከቆዳ የተሰራ የውሃ መያዣ ውሃና ወዐነዛ ዐነዛ የሚይዝላቸው ነበር። ዐነዛ ማለት الحربة الصغيرة ትንሽዬ እንደ ምርኩዝ ነገር አንካሴ ይሉታል። ብትር አጠር ያለ ብትር ሆኖ እግርጌው እንደ ብረት ነገር ያለው መሬት ላይ የሚሰካ ማለት ነው። ያንን ይዞላቸው ነበር። ያንን የሚይዙት ለምንድን ነው? አውላላ ሜዳ ላይ ሲሰግዱ እንደ ሱትራ ያደርጉታል ያንን ነገር። ውሃው ደግሞ ለእስቲንጃ ለውዱ። ታዲያ አነስ ብኑ ማሊክና ጓደኛው ነቢያችን ሰለላሁ ዐለይሂ ወሰለም ይኻድሟቸው ነበር። ውሃ ይዘውላቸው ይሄዱ ነበር። ፈየስተንጂ ቢልማኢ እሳቸውም በውሃ እስቲንጃ ያደርጉ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። وعن عائشة رضي الله عنها عن النبي صلى الله عليه وسلم قال إذا ذهب أحدكم إلى الغائط عندته ودا سجرا لموطعت بميد ساعات فليستطب بثلاثة أحجار بصوص دنجاوت يصدى فإنها تجزئ عنه ثلث بكي هنا الله. ስለዚህ በድንጋይም ሰጥቷል፣ በውሃም ተረጋግጧል፣ በሁለቱም ይቻላል። ወልጀምዑ በይነሁማ አፍደሉ ሁለቱን አንድ ላይ ማቆራኘት የተሻለ ነው። ያኒ በሶፍት ጠርጎ ከዛ በውሃ ማጠብ የተሻለ ነው። ለምን? የበለጠ ለማጽዳት ማለት ነው። በሶፍት ከመጥረግና በውሃ ከማጠብ የበለጠ የሚያጸዳው ውሃ ነው፣ በውሃ ማጠብ ጽና አይደለም። ነገር ግን ውሃ ብቻ ከመጠቀም ደግሞ ሶፍትና ውሃን አንድ ላይ መጠቀም የተሻለ ቀጥታ ነጃሳውን በእጁ እንዳይነካም ይረዳዋል። በሶፍት ከጠረገ በኋላ በውሃ ሲያጠብ የበለጠ ያጸዳዋል ማለት ነው። والإستجمار يحصل بالحجارة استجمار የሚተገበረው በድንጋይ أو ما يقوم مقامها ወይም የድንጋይ ቦታ ሊሆን የሚችል ነገር ማንኛውም ሚን ኩል ጣሂር ድንጋይ የምንለው እንግዲህ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሚጠቀሙት ስለነበር ሐዲስ ላይም ስለተጠቀሰ ነው እንጂ የተለየ ፈድል የለውም። ድንጋይን ትተህ ዘመኑ ባመቻቸልህ ነገር ልትጠቀም ትችላለህ። ማንኛውም ሶፍት ወሊላሂ አልሐምድ እንደዚህ አይነት ነገሮች ሙተወፊር ናቸው። ስለዚህ ማንኛውም ነገርም መጠቀም ትችላለህ ማለት ነው። أو ما يقوم مقامها من كل طاهر منق مباح ማንኛውም ንጹህ የሆነ ነገር በሱ ምትክ መጠቀም ይቻላል። ጣሃራ እስከሆነ ሙንቂ ነጃሳ የሚያስወግድ እስከሆነ ሙባህ ሐላል እስከሆነ ድረስ ማለት ነው። ሐላል ያልሆኑ ነገሮች አሉ። ለምሳሌ በዒልም ኪታብ የሐዲስ ኪታብ የመሳሰሉ ወረቀቶች እስቲንጃ ማድረግ አይፈቀድም። የምግብ ነክ ነገሮች እስቲንጃ ማድረግ አይፈቀድም። ከዛሊከ ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ የከለከሏቸው አጥንት እንዲሁም የእንስሳ አዳሪ በእነዚህ ነገሮች እስቲንጃ ማድረግ አይፈቀድም ይነግሩናል ወደፊት። ከዛ ውጭ ከሆነ ሐላል በሆነ በሚያጸዳ ማንኛውም ጣሃራ ነገር መጥረግ ይቻላል። ከመናዲል ወረቂ ሶፍት ማለት ነው። መናዲል ወረቅ የሚሉት ሚንዲል ሶፍት ማለት ነው። ወልኸሸቢ እንጨት ሊሆን ይችላል። ወነሕዊ ዛሊከ ማንኛውም ነገር ልትጠቀም ትችላል። لأن النبي صلى الله عليه وسلم كان يستجمر بالحجارة ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም በትንንሽዬ ድንጋዮች እስቲንጃ ያደርጉ ነበር። فيلحق بها ما يماثلها في الإنقاء በማጽዳት ከድንጋይ ጋር የሚመሳሰል ማንኛውም ነገር እዚህ ውስጥ ይካተታል። ولا يجزئ في الاستجمار استجمار ስናደርግ ግን ማለትም ውሃን ሳንጠቀም በመጠራረግ ብቻ ስንብቃቃ ማይፈቀደው ምንድነው? አቀሉ ሚን 3 መሳሐት ከሶስት ያነሰ ጥርጊያ አይፈቀድም። መጥረግ 3 መሆን አለበት። ያኒ 3 ቁርጥራጭ ሶፍቶች ወይም 3 ድንጋዮች መጠቀም አለበት። ካልሆነ ግን አንድ ረዘም ያለ ወረቀት ሊሆን ይችላል 3 ፓርት ያለው ማለት ነው። አንደኛው ክፍል አጽድቶ በሁለተኛው ክፍል ከዛ በሶስተኛው ክፍል 3 ከጠረገ ይበቃል። ወይም ደግሞ ድንጋይ ፍቅህ ላይ ዑለማዎች እንደሚሉት 3 ወጅህ ያለው 3 ክፍል ያለው ድንጋይ አንዴ በዚህ በኩል አንዴ በዚህ በኩል አንዴ በዚህ በኩል ካጸዳበት በቂ ይሆናል።
ግልጽ ነው አይደለም? 3 መጥረግ ግን አለበት። 3 ጊዜ ጠርጎ ካልጸዳ መጨመር አለበት። 3 ጠርጎ ከጸዳ በቂ ይሆናል። ነገር ግን ከ3 ባነሰ ለምሳሌ 2 ተጠቅሞ ቢጸዳም መብቃቃት አይችልም። የግድ ስንት መሆን አለበት? 3 መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ከ3 ያነሰ ድንጋዮችን መጠቀም ከልክለዋል። ቢጸዳም ባይጸዳም የግድ 3 መሆን አለበት። 3 ከሆነ በኋላ 4ኛ መጨመር ግዴታ ነው ካልጸዳ። በ4ኛው ከጸዳ 5ኛ መጨመር ሱና ነው። በ5ኛው ካልጸዳ 6ኛ መጨመር ግዴታ ነው። በ6ኛው ከጸዳ 7ኛ መጨመር ምንድነው? ሱና ነው። ምን ማለት ነው? ዊትር አድርጎ በጎዶሎ ቁጥሮች ላይ ማቆም ሱና ነው ቢጸዳም ማለት ነው። ግን ካልጸዳ ግን መጨመር እስኪጸራ ድረስ ቁጥሩን መጨመር ግዴታ ነው። ምክንያቱም ዋናው የሚፈለገው ነገር መጽዳቱ ስለሆነ ማለት ነው። لحديث سلمان الفارسي رضي الله عنه من قالوا نهانا يعني النبي صلى الله عليه وسلم أن نستنجي باليمين بكأن يجاتشن استنجا معرق النبي صلى الله عليه وسلم كالكلوان كأن يج لطرو نقروتشنا يعني لما مجر لما تطاط لما زير لما كبر لما استد لما ساسلوت كرا ደግሞ ለእስቲንጃ ንፍጥ ለማውጣት ቆሻሻ ለማንሳት የመሳሰሉ ነገሮችን ለማድረግ ግራጅ ነው የምንጠቀመው። ይሄ አዳብ ስርዓቱ ይሄ ነው። وأن نستنجي بأقل من 3 أحجار ከ3 ባነሱ ድንጋዮች እስቲንጃ ማድረግንም ከልክለውናል። وأن نستنجي برجيع أو عظم برجيع በእንስሳት ዳሪ በፈርስ እስቲንጃ ማድረግ ከልክለውናል። أو عظم እንዲሁም በአጥንት አጥንት የጂኖች ምግብ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምንድነው? ፈርስ ደግሞ ለጂኖች እንስሳ ምግብ ነው የሚል አثر አለ። አላከል ሐል ነብዩ ሰለላሁ ዐለይሂ ወሰለም በሁለቱም እስቲንጃ ማድረግን ከልክለዋል። በመሆኑም ይላሉ ዑለማዎች እነዚህ ምግብ ስለሆኑ የጂን ምግብ ስለሆኑ የተከለከሉ በመሆናቸው ማንኛውም ክብር ያለው ነገር እስቲንጃ ማድረግ በዛ ነገር እስቲንጃ ማድረግ አይፈቀድም። በጂኖች ምግብ እስቲንጃ ማድረግ ከተከለከለ በሰዎች ምግብ እስቲንጃ ማድረግ የበለጠ ክልክል ነው ማለት ነው። እንዲሁም ደግሞ ሙህተረም የሆነ እንስሳ ለምሳሌ እንስሳ በሕይወት እያለ በጭራው እስቲንጃ ማድረግ አይፈቀድም ይላሉ። ጽናረና ወከዛሊከ የዕልም ኪታቦች ወረቀት ቅዳጅ በእነዚህ እስቲንጃ ማድረግ አይፈቀድም። ሙስሐፍ ከሆነ ደግሞ የበለጠ የተከለከለ ነው። እስከ ኩፍር ድረስ ሊያደርስ ይችላል። በሙስሐፍ ወረቀት እስቲንጃ ማድረግ ማለት ነው። ሆን ብሎ የሚሰራው ከሆነ ያከፍራል። ቁርአንም በዚህ መልኩ ማርከስ የሚያከፍር ግልጽ ነው አይደል? ስለዚህ ክብር ባለው በማንኛውም ነገር እስቲንጃ ማድረግ አይፈቀድም ማለት ነው። المسألة الثانية استقبال القبلة واستدبارها حال قضاء الحاجة እስቲንጃ በመናረግ ወይ በመንጸዳዳ ሰዓት ወደ ቂብላ ፊታችንን ማዞር ወይም ጀርባችንን ለቂብላ መስጠት። ይህም በተመለከተ ክልከላና እንዲሁም ደግሞ ክልከላውን የሚቃረን ደግሞ ተግባራዊ ነገር አለ። በመሆኑም የዑለማዎች መዝሀብ በጣም የተለያየ ነው። ወደ ቂብላ አቅጣጫ ፊትን አዙሮ ወይም ጀርባን ሰጥቶ መጸዳዳት በሁሉም መልኩ የሚከለክሉ አሉ። አይ መንሱኽ ነው በሁሉም መልኩ የተፈቀደ ነው የሚል አለ። ፊትን መስጠት አይቻልም ጀርባን መስጠት ይቻላል የሚልም አለ። ከሁሉም ግን የተሻለው ወላሁ አዕለም የሻፊዕያ መዝሀብ ነው። የሻፊዕያ መዝሀብ በዚህ ርዕስ ላይ የተሻለ ነው። ምንድነው እሱ? አውላላ ሜዳ ገላጣ ቦታ ላይ ከሆነ ለቂብላ ፊትንም ጀርባንም መስጠት አይቻልም። ነገር ግን ክልል ውስጥ ከሆነ ክፍል ውስጥ መጸዳጃ ቤት ውስጥ የመሳሰሉት ከሆነ ግን ለቂብላ ጀርባንም ፊትንም ቢሰጥ ችግር የለውም።
ይህ መዝሀብ የሻፊዕያ መዝሀብ ሁሉንም ደሊሎች የሚያሰባስብ በመሆኑ የተሻለ ነው። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም የከለከሉባቸው በርካታ ሐዲሶች አሉ። በተግባር ደግሞ እሳቸው ራሳቸው ጀርባቸውን ለቂብላ ሰጥተው የተጸዳዱበት ሁኔታ አለ። ጀርባቸውን ለቂብላ ሰጥተው የተጸዳዱት ክፍል ውስጥ ነው። ክፍል ውስጥ ሆነው ነው ያደረጉት። የከለከሉት ደግሞ ጥቅል ነው። ስለዚህ ይህ ዓም ጥቅል ኻስ በሆነው ተግባራቸው ይገደባል። ስለዚህ ክፍል ውስጥ ከሆነ ክላስ ውስጥ መጸዳጃ ቤት ውስጥ ከሆነ ችግር የለውም። ገላጣ ሜዳ ላይ ከሆነ ግን ወደ ቂብላ ፊትንም ሆነ ጀርባን አዙሮ መጸዳዳት አይፈቀድም የሚለው የተሻለ። ምን ይላሉ? ላ የጁዙ ኢስቲቅባሉ ልቂብላ ወደ ቂብላ ፊትን ማዞር አይፈቀድም። ወለስትድባሩሃ ጀርባንም ለቂብላ መስጠት አይፈቀድም። ሓለ ቀራኢ ልሓጀቲ በምንጸዳዳ ሰዓት ፊ ሰሕራኢ አውላላ ገላጣ ሜዳ ላይ ማለት ነው። ቢላ ሓኢልን ምንም ግርዶች ሳይኖር ስንጸዳዳ ለቂብላ ፊትንም ሆነ ጀርባን ሰጥቶ መጸዳዳት አይፈቀድም። ለምን? ሊሐዲስ አቢ አዩብ አልአንሳሪ ምክንያቱም አቡ አዩብ አልአንሳሪ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ አተይቱም ልጋኢጣ ሰገራን ለመውጣት ስትሄዱ ፈላ ተስተቅቢሉ ልቂብላ ወደ ቂብላ አትዙሩ አሉ። ወላ ተስተድቢሩሃ ጀርባችሁንም ለቂብላ አታድርጉ አሉ። ወላኪን ነገር ግን ሸሪቁ ወደ ምስራቅ ዙሩ፣ አው ገሪቡ ወይም ወደ ምዕራብ ዙሩ አሉ። ቃለ አቡ አዩብ አልአንሳሪ ይህንን ሐዲስ የሚያስተላለፉት ሰሓቢ ምን ይላሉ? ፈቀዲምነ ሻም ወደ ሻም በሆነ አጋጣሚ ሄደን ፈወጀድና መራሒራ መጸዳጃ ቤቶችን አገኘናቸው። ቀድ ቡንየት ነሕወል ከዕበቲ ወደ ካዕባ ዞረው አገኘናቸው። አቀማመጡ ወደ ካዕባ ዞረ እንድትቀመጥ ተደርጎ የተሰሩ መጸዳጃ ቤቶችን አገኘን እዛ ቦታ ላይ። ፈነንሐሪፉ ዐንሃ እዛ ቦታ ላይ ገብተን ስንጸዳዳ ታዲያ በተወሰነ መልኩ ፊታችንን ዞር እናደርጋለን። ቂብላ እንዲህ ነው እንበል፣ መጸዳጃ ቤቱ እንዲህ እንድትቀመጥ ነው የተዘጋጀ። እግራቸውን እዛው መቆሚያ ላይ አዘጋጅተው ፊታቸውን ትንሽ ጎናቸውን እንዲያዞራሉ። ወደ ቂብላ ለመዞር ማለት ሐዲሱን ለመተግበር ማለት ነው። ወነስተግፊሩላህ ከዛ ስንወጣ እስትግፋር እናደርጋለን። ምክንያቱም ወደ ቂብላ አትዙሩ ተብለን መጸዳጃ ቤቱ ደግሞ እንድንዞር አስገድዶናል አሰራሩ። ስለዚህ የተወሰነ ኢንሕራፍ እናደርጋለን። ከዛ ስንወጣ እስትግፋር እናደርጋለን። ይህ ማለት የእሳቸው መዝሀብ የአቡ አዩብ አልአንሳሪ መዝሀብ ምንድን ነው? አውላላ ሜዳ ላይ የሚሆን ክላስ ውስጥ ወደ ቂብላ መዞር አይቻልም። ግልጽና ለዛ ነው ተሐሩዝ የሚያደርጉት ጥንቃቄ የሚያደርጉት የተወሰነ ኢንሕራፍ የሚያደርጉት ለምንድን ነው? ወደ ቂብላ ላለመዞር ነው። ግን መጸዳጃ ቤት ውስጥ ነው ያሉት። ስለዚህ መጸዳጃ ቤት ውስጥም ቢሆን ክፍል ውስጥም ግርዶ ውስጥም ቢሆን ወደ ቂብላ መዞር አይቻልም የሚለውን ቀውል የሚደግፉ ወይም ይህ የእሳቸው መዝሀብ መውቂፍ ነው ማለት ነው። ይሁንና ግን ቅድም እንዳልኳቸው ሌላ ሐዲስ አለ የምንደርስበት። በዛ ሐዲስ መሰረት መጸዳጃ ቤት ውስጥ ከሆነ ፊቱን ወይም ጀርባውን ቢያዞር ግድ የለም፣ ችግር የለውም። ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ራሳቸው የተገበሩት ስለሆነ ማለት ነው። ይሄ የነቢያችን ሰለላሁ ዐለይሂ ወሰለም ኻስ ተግባር ነው፣ እሳቸውን ብቻ የሚመለከት ነው፣ እኛን የሚመለከት አይደለም። እኛ ተከልክለናል፣ እሳቸው ግን ፈጽመዋል። ስለዚህ እሳቸው ላይ ብቻ የሚያበቃ ነው የሚልም አለ ከዑለማዎች። ነገር ግን ይሄም መርጁህ፣ ምክንያቱም ማንኛውም የእሳቸው ተግባር እኛ እንድንከተለው ታዘናል። ኻስ የሆነ ለእሳቸው ብቻ መሆኑን የሚያስረዳ ደሊል ሲኖር እንጂ ማለት ነው። ያ ከሌለ ማንኛውም ንግግራቸውን ተግባራቸው ምንድነው? ሱና ነው። ማንኛውም ንግግራቸውን ተግባራቸውንም መከተል አለብን። ስለዚህ ክላስ ውስጥ ከሆነ ችግር የለውም የሚለው የተሻለ ይሆናል ማለት ነው። አማ ኢንካነ ፊል ቡንያን ይላሉ እሳቸው። ኢንካነ ፊል ቡንያን ግንባታ ውስጥ ክላስ ውስጥ ከሆነ ማለት ነው። አው ካነ በይነሁ
ወበይነ አልቂብለቲ ሸይኡን የስቱሩሁ ወይም በሱና በቂብላው መካከል የሚጋርደው ነገር ካለ የሆነ መጋረጃ አድርጓል ወይም ደግሞ ከሆነ ግድግዳ ከሆነ ቤት ጀርባ እየተጸዳዳ ከሆነ ፈላ በእሰ ቢዛሊከ በዚህ ሁኔታ ወደ ቂብላ ቢዞር ችግር የለውም። لحديث ابن عمر رضي الله عنهما مكنياتهم عبد الله بن عمر يا عمر بن الخطاب لج يا حفصة وندم حفصة بنت عمر بن الخطاب من إلالو أنه رأى رسول الله صلى الله عليه وسلم رسول عليه الصلاة والسلام تملكتاج رقيت يوما على بيت حفصة يا حفصة بيت لي يعني نبياتي صلى الله عليه وسلم بيت تعرى ولا يمالت ከላይ ወጥቼ ነበር የሆነ ቀን አለ ከላይ በወጣውበት ነብያችን ሰለላሁ ዐለይሂ ወሰለም እየተጸዳዱ ገጠመኛል አቀማመጣቸው ጀርባቸውን ለቂብላ ሰጥተው ነበር ጽናራና በአጋጣሚ ከላይ ሆነው ሲያያቸው ከላይ ጣራው ክፍተት ነው ጣራ የሌለው ሊሆን ይችላል ወይ የሆነ ክፍተት አለ ወና አጋጣሚ ሲመለከታቸው ሲጸዳዱ ጀርባቸው ለቂብላ ዞሯል أنه رأى رسول الله صلى الله عليه وسلم يبول في بيته بيتاچو سيصلادو مستقبل الشام ودشام زورو مستدبر الكعبة لكعبة دمو جرباچو سطو سيصلادو تملكتኳቸው عندنا حديث ولحديث مروان الأصفر قال أناخ ابن عمر بعيره مستقبل القبلة ابن عمر አንድ ጊዜ በቂብላ በኩል ገመላቸውን አንበረከኩና ثم جلس يبول إليه ከዛ ቁጢጥ ብለው ወደዛ ዞሮ ተጸዳዱ በቂብላ በኩል ገመላቸውን አደረጉና መጋረጃ አድርገዋት ገመሏን ቁጢጥ ብለው ወደ ቂብላ ዞሮ ማለት ነው ተጸዳዱ قلت أبا عبد الرحمن يا أبا عبد الرحمن አላቸው أليس قد نهي عن هذا ከእንደዚህ አይነቱ ተግባር ተከልክሎ አይደል እንዴ ወደ ቂብላ ዞሮ መጸዳዳት ክልክል አይደል እንዴ አልኳቸዋል قال بلى أو ተከልክሏል إنما نهي عن هذا في الفضاء ነገር ግን የተከለከለው አውላላ ሜዳ ላይ ሲሆን ነው ገላጣ ሜዳ ላይ ሲሆን ነው እንጂ أما إذا كان بينك وبين القبلة شيء ባንተና በቂብላ መካከል የሆነ ግርዶ ካለ فلا بأس شيء يسترك أنت ميغارده የሆነ ነገር ካለ فلا بأس ችግር የለውም ማሉ ስለዚህ አብዱላህ ኢብኑ ዑመርም ይሄ ነው መድሃባቸው ማለት ነው ወደ ቂብላ መዞር የማይፈቀደው የተከለከለው ገላጣ ሜዳ ላይ ሲሆን ነገር ግን ግርዶ ካለ ችግር የለውም والأفضل ይላሉ ሆኖም ግን የተሻለው ተርኩ ذلك ይሄንን መተው يعني ወደ ቂብላ በየትኛውም ሁኔታ አለመዞር አውላላ ሜዳ ላይ የሚሆን ክላስ ውስጥ ሲጸዳዳ ወደ ቂብላ ሳይዞር ቢጸዳዳ ይተሻላል حتى في البنيان حتى ክላስ ውስጥ ቢሆን ማለት ነው ግርዶ የሚኖረው ወደ ቂብላ ሳይዞር መጸዳዳቱ ይተሻላል ስለተከለከለ ማለት ነው ነገር ግን ፍቅሃን ግን አንከተነቃቂ አንፃር ይሄን ብለናል ግን ከሁክም አንፃር ግን ምንድነው ማይፈቀደው አውላላ ሜዳ ላይ ሲሆን ግርዶ ካለ ወደ ቂብላ መዞር ችግር የለውም ወደ አሳለፍነው ሐዲስ ትንሽ መለስ እንበለና ያሳለፍነው ሐዲስ ያ አቡ አዩብ አልአንሳሪ اذا اتيتم الغائط فلا تستقبلوا القبلة ተጸዳዱ ወደ ቂብላ ፊታችሁን አታዙሩ ولا تستدبروها جرباچونم لقبلة تستو قال بኋላ ولكن شرقوا او غربوا ወደ ምስራቅና ወደ ምዕራብ ግን ዙሩ ይላል ወደ ምስራቅ ወይም ወደ ምዕራብ መዞር የሚመለከተው ቂብላው በምስራቅ አቅጣጫ ወይም በምዕራብ አቅጣጫ ያልሆነ ሰው ነው ጽናዳን ምክንያቱም ይሄ ለመዲና ሰዎች ነው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም የመዲና ሰዎች ቂብላቸው ወደ ደቡብ ነው ጽናዳን ቂብላቸው ወደ ደቡብ ስለሆነ ወደ ደቡብና ወደ ሰሜን መዞር አይችሉም ማለት ነው ወደ ቂብላ ፊታቸውንም ጀርባቸውንም እንዳይሰጡ
ስለዚህ መዞር ያለባቸው ወይ ወደ ምስራቅ ወይ ወደ ምዕራብ ነው ማለት ነው። ወከዛሊከ ቂብላችን ለምሳሌ ወደ ሰሜን የሆነ ሰዎች እኛንም ይሄ ሐዲስ ይመለከታል። ወደ መሽሪቅ ወይም ወደ መግሪብ መዞር ነው ያለብን ማለት ነው። ነገር ግን ቂብላው ወደ ምስራቅ አቅጣጫ የሆነ ሰው ወይም ወደ ምዕራብ የሆነ ያኒ ዞሮ ሁላችንም ቂብላችን አንድ ነው፣ ካዕባ ነው አይደል? ካዕባ ግን በዙሪያው ነው የምንኖረው። አንዱ ካዕባ ከሱ በስተሜን ነው፣ ለአንዱ ካዕባ ከሱ በስተደቡብ ነው፣ ለአንዱ ካዕባ ከሱ በስተ ምስራቅ ነው፣ ለአንዱ ካዕባ ከሱ በስተ ምዕራብ ነው። የሚታወቅ ጉዳይ ነው። ዞሮ ቂብላው ወደ ምስራቅ ከሆነ የሚሰግደው ወደ ካዕባ ሲዞር ወደ ምስራቅ ዞሮ ከሆነ በሚጸዳዳ ሰዓት መዞር ያለበት ወዴት ነው? ኢማ ወደ ሰሜን ወይም ወደ ደቡብ ይሆናል። ግልጽ ነው አይደለም? ዋናው የሚፈለገው ወደ ቂብላ ፊትን ወይም ጀርባን አለመስጠት። በመሆኑም ለቂብላ ቀኝ ጎን ወይም ግራ ጎንን መስጠት። ይህ አንደኛ ነው። ሁለተኛ ጉዳይ ፉቃሃዎች የፊቅህ ኪታብ ላይ ወደ አነይረይኒ ወደ ሁለት ብርሃኖችን መዞር የተጠላ ነው። ቅያሰን ዐለል ካዕባ ይላል። ወደ ካዕባ መዞር የተከለከለው ሊሸረፊህ ነው፣ ለክብሩ ነው፣ ለካዕባ ክብር ሲባል። በመሆኑም ወደ ምስራቅና ወደ ምዕራብም መዞር የለበትም ይላል። ታዲያ ወዴት እንዞር? ቂብላ ወደ ሰሜን ከሆነ ወደ ሰሜን አትዞር፣ ወደ ደቡብም አትዞር ተብሏል። ወደ ምስራቅም ወደ ምዕራብም ማንዞር ከሆነ ወዴት ልንዞር? እንደዚህ ሰያፍ ይቻላል። እነዛ ግን እንደዚህ አይነት ጭንቀት እንደዚህ አይነት ችግር ሸሪዓችን የለውም። ማ ጀዐለ ላሁ ፊ ዲኒ ሚን ሐረጅ ልጸናረለ። ስለዚህ በደሊል ያልተገነባ ወይም በጠንካራ ደሊል ያልተገነባ ቀውል እስከሆነ ድረስ ደካማ ነው። እዚሁ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሸሪቁ አው ገሪቡ፣ ወደ ምስራቅ ወይም ወደ ምዕራብ ዙሩ አሉ። خلاص አበቃ እዚህ። ስለዚህ ወደ ምስራቅ መዞር ይቻላል ማለት ነው አይደል? ወደ ምዕራብ መዞር ይቻላል። ላኪን ሸሪቁ አው ገሪቡ፣ ወደ ምስራቅ ወይም ወደ ምዕራብ ዙሩ ብሏል። ስለዚህ ይህ ንግግር ራሱ ወደ ፀሐይና ጨረቃ መውጫ መዞርም የተጠላ ነው የሚለውን ንግግር ውድቅ ያደርገዋል። አይቱም ነብዩ ሰለላሁ ዐለይሂ ወሰለም ወደ ቂብላ አትዞሩ፣ ጀርባችሁንም አትስጡ፣ ነገር ግን ወደ ዙሩ አሉ። ወደ ምስራቅ ዙሩ ወይም ወደ ምዕራብ ዙሩ አሉ። ስለዚህ ወደ ፀሐይ መውጫ ወይም ወደ ፀሐይ መጥለቂያ መዞር አይቻልም የሚለው ንግግር ደካማ ሆኖ እናገኘዋለን ማለት ነው። ተአዚን ወላ المسألة الثالثة ما يسن فعله لداخل الخلاء መጸዳጃ ቤት ለሚገባ ሰው ሱና የሚሆኑ ተግባሮች። يسن لداخل الخلاء መጸዳጃ ቤት ለሚገባ ሰው ሱና ይሆናል። ቀውሉ ቢስሚላህ ማለት اللهم إني أعوذ بك من الخبث والخبائث ومن الخبث والخبائث بضم الباء وإسكانها باء ساكن وإن ضم አድርጎ ሁለቱም ይቻላል። اللهم إني أعوذ بك من الخبث والخبائث። ይሄ እንግዲህ ትርጉሙ ከخبث ከወንድ ሸያጢኖች والخبائث ከሴት ሸያጢኖች በአላህ እጠበቃለሁ ማለት ነው። ነገር ግን ዚክር በትርጉም እንደማይባል ታውቃላችሁ። ዚክር የሚባለው በምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም ባሉት ቃል ስንገባ ከወንድም ከሴትም ሸይጣን ጠብቀኝ ብሎ መግባት አይቻልም። በአማርኛ የሚቻለው ምንድነው? اللهم إني أعوذ بك من الخبث والخبائث። ይህንን የምናደርገው ከመግባታችን በፊት ነው። ከመግባታችን በፊት ስንቃረብ ነው እንጂ ውስጥ ከገባን በኋላ አይደለም። وعند الانتهاء والخروج ጨርሶ ሲወጣ ደግሞ غفرانك ይሉ ነበር ነቢያችን ሰለላሁ ዐለይሂ ወሰለም። أسألك غفرانك يا غفار ማለት ነው። ምህረትህን እንጠይቃለን ማረን ማለት ነው። يعني ما عبدناك حق عبادتك وما شكرناك حق شكرك ማለት ነው። የሚገባህን ምስጋና አላመሰገንህም፣ የሚገባህን ውዳሴ አላወደስንህም።
ስለዚህ ማረን ማለት ነው። ምክንያቱም ይህ ውስጣችን ሆዳችን ውስጥ የነበረው አዛ ባይወጣ ኖሮ ምን እንሆን ነበር? አንዳንዴ በጣም ሽንት ወይም ሰገራ ውጥር በሚያደርግ ሰዓት በጣም ኃይለኛ ጭንቀት ውስጥ ትሆናለህ። ጽናት ያ ካንተ እስኪወጣ ድረስ ማለት ነው። ስለዚህ ካንተ መውጣቱ ትልቅ የአላህ ሱብሓነሁ ወተዓላ ጸጋ፣ አላህን ልናመሰግንበት የሚገባ ማለት ነው። በዚህም በየትኛውም ተግባር እኛ ላይ ያለ ጸጋ የአላህ አንድና ሁለት አይደለም። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ፣ የአላህን ጸጋ ብትቆጥሩ አለ ወማ ቢኩም ሚን ኒዕመትን ፈሚነላህ፣ እናንተ ላይ ማንኛውም መልካም ነገር ማንኛውም ጸጋ ከአላህ እንጂ ከሌላ ከማንም አይደለም። ስለዚህ በቂ ምስጋና ለአላህ አመስጋኞች አይደለንም። ስለዚህ ኢስቲግፋር ያስፈልጋል ከሁሉም ተግባራችን በኋላ ማለት። ወተቅዲሙ ሪጅሊሂ ልዩስራ፣ ግራ እግሩን ማስቀደም ዒንደ ድኹሊ፣ ሲገባ ከመስጂድ በተቃራኒ መስጂድ ስንገባ ቀኝ እግራችን የምናስቀድመው፣ መጸዳጃ ቤት ስንገባ ግን ምንድነው ግራ እግራችን። እዛ ሸይጣኖች የሚሰፍሩበት ነጃሳ መጥፎ ቦታ፣ ለጉዳያችን ገብተን ቶሎ ጉዳያችን ጨርሰን የምንወጣበት። መስጂድ ግን የተከበረ የአላህ ቤት። ስለዚህ መስጂድ ስንገባ ቀኝ እግራችን ነው የምናስቀድመው፣ መጸዳጃ ቤት ስንገባ ግን ግራ እግራችንን ነው የምናስቀድመው። ወልዩምና ዒንደ ልኹሩጂ፣ ስንወጣ ደግሞ ቀኝ እግርን ማስቀደም። እነዚህ ስርዓቶች የነቢያችን ሰለላሁ ዐለይሂ ወሰለም ስርዓቶች መተግበር አለባቸው። አንዳንድ ሰዎች ምንድነው ቀኝና ግራ ሁለቱም የራሴ አካል ነው፣ በግራ የበላ በቀኝ ይበላው፣ በግራ የጠጣው በቀኝ፣ በግራ የገባው ምን እንደዚህ አይነት ፍልስፍና ውስጥ የሚገባና ሺቃቅ ውስጥ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ክርክር ውስጥ የሚገባ አለ። ይህ የእስልምና የሙስሊሞች መገለጫ አይደለም። ሙስሊሞች የተባሉትን ይተገብራሉ፣ የተከለከሉትን ይርቃሉ። ማንኛውም አላህና መልእክተኛው የሚያዛቸው መልካም እነሱን ወደ ከፍታ የሚወስዳቸው እንደሆነ ያምናሉ። ማንኛውም ክልከላ ደግሞ ከተዳፈሩት የሚወርዱበት የሚዘግጡበት እንደሆነ ያምናሉ። ስለዚህ እንደዚህ አይነት ነገሮች የሙስሊሞች ክርክር፣ የሙስሊሞች ጥያቄ በፍጹም አይደሉም። ስንወጣ ቀኛችን ነው የምናስቀድመው። ወአላ የንከሽፈ ዐውረተሁ ሐታ የድንወ ሚነል አርድ፣ ወአላ የክሽፈ አለመግለጽ ነው ደግሞ ሌላው ስርዓት። ዐውረተሁ ዐውራውን መግለጽ የለበትም። ሐታ የድንወ ሚነል አርድ ወደ ምድር ወደ መሬት ሲቀርብ እንጂ ማለት ነው። ይህም ስርዓት ይሄ ቀሚስ ሸርጥ ምናምን ለሚለብስ ሰው፣ ወደ ላይ ከፍ አድርጎ የሚቀመጥ ሰው ወደ መሬት ዝቅ ሲል ወይም ወዛ ቦታ ላይ ሲመቻች፣ ከዛ በፊት ጉዳዩን ለመፈጸም ከመቅረቡ በፊት መራቆት የለበትም። ስርዓት አይደለም። ወኢዛ ካነ ፊል ፈዳእ አውላላ ሜዳ ላይ ከሆነ የሚጸዳዳው ዩስተሐቡ ለሁ ልኢብዓዱ፣ ከሰዎች እይታ መራቅ የተወደደ፣ ከሰዎች እይታ ራቅ ብሎ መጸዳዳት አለበት። ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ዘሀበ ልመዝሀበ አብዓደ፣ ለመጸዳዳት ሲሄዱ ራቅ ይላሉ። ሐታ ላ ዩራ፣ እስካይታዩ ድረስ ማለት ነው። ከእይታ እስኪሰወሩ ድረስ ራቅ ብሎ ነበር መጸዳዳት። ወልኢስቲታር፣ እንዲሁም ደግሞ መሰተር፣ ክላስ ውስጥ መጸዳጃ ቤት ውስጥ ካልሆነ ከግድግዳ በስተጀርባ ወይ ከሆነ ኮረብታ በስተጀርባ ወይ ከዛፎች በስተጀርባ። እንግዲህ ዛፎች ስር መጸዳዳት ማይቻልባቸው አሉ፣ ወደፊት ይነግረናል። ፍሬያማ ዛፍ ምናምን ከሆነ። ከዛ ውጭ ከሆነ ግን ደበቅ ብሎ ሰተር ብሎ መጸዳዳት ነው ያለበት። ሐታ ላ ዩራ፣ እንዳይታይ ማለት ነው። ወአዲለቱ ዛሊከ ኩሊሂ ሐዲሱ ጃቢሪን ረዲየላሁ ዐንሁ ቃል፣ እነዚህም በተመለከቱ ደሊሎች ከደሊሎች ውስጥ አንደኛ የጃቢር ሐዲስ ረዲየላሁ ዐንሁ ቃል ኸረጅና መዓ ረሱሊላሂ ሰለላሁ ዐለይሂ ወሰለም ፊ ሰፈሪን፣ ከረሱሉላህ ዐለይሂ ሰላቱ ወሰላም ጋር አብረን ወጣን የሆነ ጉዞ ላይ። ወካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ላ የእቲል በራዘ፣ ለመጸዳዳት አይወጡም ነበር ነቢ ሰለላሁ ዐለይሂ ወሰለም ሐታ የተገየበ ፈላ ዩራ፣ በጣም ተሰውሮ ከአይን ርቀው እንጂ ማለት ነው። ከሰዎች እይታ ራቅ ብለው ተሰውሮ ነበር የሚጸዳዱት። وحديث علي رضي الله عنه قال قال رسول الله صلى الله عليه وسلم ستر ما بين الجن وعورات بني آدم، በጂኖችና በሰው ልጆች አውራ
መካከል የሚጋርደው ኢዛ ደኸለ الخلاء መጸዳጃ ቤት ሲገባ እንግዲህ መጸዳጃ ቤት ሲገባ ጂኖች አሉ ሰዎች ተሰትራሉ ግን ጂኖች አሉ ከነሱ መሰተር ከፈለክ ምንድነው የምታደርገው አየቁለ ቢስሚላህ ማለት ነው እዚህ መጀመሪያ ከመግባቱ በፊት ቢስሚላህ اللهم إني أعوذ بك من الخبث والخبائث ብሎ ይገባል ማለት ነው وحديث أنس كان النبي صلى الله عليه وسلم إذا دخل الخلاء قال اللهم إني أعوذ بك من الخبث والخبائث لنبر النبي صلى الله عليه وسلم وحديث عائشة رضي الله عنها كان صلى الله عليه وسلم إذا خرج من الخلاء كما استراجع بالسيوط قال غفرانك لنبر وحديث ابن عمر رضي الله عنهما أن النبي صلى الله عليه وسلم كان إذا أراد الحاجة النبي صلى الله عليه وسلم مسألة سفلقوا لا يرفع ثوبه لبساتهم كفا يدرقون لبساتهم سبسب كمساتهم ودلا كفا يدرقون نبر حتى يدنو من الأرض ودا مدر ودا مريت سيقربوا እንጂ ዝቅ ሲሉ ለመቀመጥ ሲሉ ነው እንጂ ከፍ የሚያደርጉት ከዛ በፊት ልብሳቸውን ከፍ አያደርጉም ነበር ስለዚህ ስርዓቱ ይህ ነው ማለት ነው نعم يبقى أنا كلام ولا ميلا نعم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والحمد لله رب العالمين